ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች በእያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን በዛሬው የጀግኖች አምባ ዝግጅታችን ሁለት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮችን ይዘንላችሁ ቀርበናል። የዙ ከፍተኛ አመራሮች አርበኛ ሰለሞን አጠናና አርበኛ ኪሩቤል ጎቤ ስለ ወቅታዊ የፋኖ ትግል ሁኔታ ዘራፊና ሌባን አስመልክቶ እዙ ስላወጣው እቅድ የክረምት ዘመቻን አስመልክቶ በጠቅላይ ግዛቱ ስለታቀደው የዘመቻ እቅድና ከምንም በላይ ስለ ጎንደር ፋኖ አንድነት ሰፋ ያለ ማብራሪያ ሰጥተዋል። እንኳን በወረዳዎች በዞን ከተሞችም እኛ ካልፈቀርንለት ምንም ማድረግ እንደማይችል ያሳየንበት ክስተት ነው ሲሉ የገለጹት የጎንደሩን ክስተት አስመልክቶም ሰፋ ያለ ማብራሪያ ሰጥተዋል። የብልጽግና ሰራዊት የንጹሃንን ንብረትና ቤት የሚያቃጥለው ፋኖ ንጹሃንን መጠበቅ ባለመቻሉ ነው ወይስ የብልጽግናው ሰራዊት የተሰጠው ተልዕኮ አካል ስለሆነ ነው? ሌባን በተመለከተ ሁልጊዜ አገዛዙ ያሰማራው ዘራፊ ቡድን እያሉ ከመናገር ይልቅ ለምን በቅድሚያ ፋኖ ራሱን አይፈትሽም? በውስጣችሁ ዘራፊ ቡድን አለመኖሩን እርግጠኛ ናችሁ? አጣርታችኋል ወይ? የሚሉትን የጣና ቴሌቪዥን ጥያቄዎች የፋኖ መሪዎቹ በምን መልኩ መለሱ? ከቃለ ምልልሱ ታገኙታላችሁ። የፋኖ መሪዎቹ ሙሉ ቃለ ምልልስ እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ቃለ ምልልሱ እናመራለን። ጤና ይስጥልን። አመሰግናለሁ። ከጣና ቴሌቪዥን ነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎች ክፍለ ጦር ዋና አዛዥና የጠቅላይ ግዛቱ ምክትል ዋና አዛዥ አርበኛ ሰለሞን አጣና እንደምሰነበት ወንድም አለም። እግዚአብሔር ይመስገን ደህና ነኝ። እንደምን አለ ወንድም? እንዴት ነው? እኛ ደህና እግዚአብሔር ይመስገን። እንግዲህ ዛሬ የተገናኘ ነው ወንድም አለም በቅርቡ ታላቁ አርበኛ ራስ ደረጀ በላይ አንድ ሚዲያ ላይ ቀርቦ ፋኖ እያሸነፈን ነው ሲል ተናግሮ ነበረ። ብልጽግና ደግሞ በተቃራኒው ፋኖ እየተሸነፈ ነው፣ ፋኖ መሸነፉ የምታውቁት ደግሞ በየቦታው እየሰበሰብኩ ነው ያለውና እውነት ለመናገር ያሁኑ የፋኖ አቋም ምን ይመስላል ወንድም አለም? አመሰግናለሁ። እንግዲህ ጠላቶቻችን እንደሚያወሩትና ሌሎች ልዩነታቸውን ለማስፋት በየሚዲያው አማራ መሰል አማራ ጸረ አማራ የሆኑት እንደሚጽፉትም እየወጡ እንደሚለፈልፉትም እንደሚያወሩት ሳይሆን እና አንዳንድ በእኛ ውስጥም ፋኖ ነን ብለው የራሳቸውን የግል ፍላጎትና የግል ይጓቸውን ይዘው ፋኖን ለማለያየት የወጡ ሚዲያ ላይ ልዩነትን ለማስፋት እንደሚናገሩ ሳይሆን መሬት ላይ ያለው ሀቅ ግን የፋኖ አደረጃጀት የተለያዩ ተቋም ቢሆንም አደረጃጀት የተለያየ ቢሆንም በጋራ ታሪካዊ የሆነ ጠላቱን በጋራ ኪሳራ እያደረሰ በአንድ ላይ እየታገለ በአንድ ላይ አብሮ ጠላትን እያጠቃ ያለበት ሁኔታ ነው ያለው አሁን ሁኔታው። ራስ አርበኛ ደረጀም በዚህ ልክ እንደተናገረው ከታች ያለው ታጋይ አንድ አይነት አቋም፣ አንድ አይነት አስተሳሰብ፣ አንድ አይነት የጋራ አረዳድ ያለው ሰራዊት ነው። በጋራ ነው መታገልና ጠላቱን ማጥቃት የወጣለትን ዓላማ ማሳካት የሚፈልገው። በመሀል ቅድም ለመግለጽ እንደሞከርኩት ግን ልዩነትን ፈልገው የራሳቸውን ፍላጎት ለማሳካት ገመድ የሚያጓትቱ እንዳሉ ሆነው ሰራዊታችን በዚህ ልክ ነው ስነ ልቦናውም አሰላለፉም በዚህ ልክ ነው። ወንድም እጅግ በጣም አመሰግናለሁ አርበኛ ሰለሞን አጣና እየሰጠኝ ስላለው ማብራሪያ። እንግዲህ የአማራ ፋኖ ጎንደር ጠቅላይ ግዛት ምክትል ዋና አዛዥ ነህና በዚህ ጉዳይ ላይ ተጨማሪ ጥያቄ ማቀርበው በጠቅላይ ግዛቱና እንዲሁ በአንተ በምትመራው በአጼዎች ክፍለ ጦር ዙሪያ ይሆናል። በተጨማሪ ጥያቄ አሁናዊ የጠቅላይ ግዛቱ ቁመና ምን ይመስላል? ከፖለቲካ ከሎጂስቲክስ እና እንዲሁ ከወታደራዊ ግዳጅ አፈጻጸም አንጻር እንግዲህ ሰራዊታችን የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ በዛም ላይ ጎንደር ጠቅላይ ግዛት እዝ እንግዲህ በሁሉም እኔም ስራ አስፈጻሚ ነኝ። በዚህኛው ምክትል አዛዥ ነኝ በጠቅላይ ግዛት እዙ። ሰራዊታችን ስንቁን ከወገን ትጥቁን ከጠላት እያደረገ እየታገለበት ያለው ሁኔታ አለና እኛ እንደምንመራው ሰራዊት ያው እንደ ጠቅላይ ግዛት እዝም እንደ አጼዎቹ ክፍለ ጦርም ጥሩ ስነ ልቦና ላይ ጥሩ ዝግጅት ላይ እያደረገ ያለ ሰራዊት ነው ያለን። በቅርቡም ከሌሎች አጋር ወይም አደረጃጀቶች ጋር በጋራ በመሆን አጼዎቹ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ በየምድር ክፍለ ጦር በጋራ በመሆን አካባቢው ላይ በተደረገ ጎንደር ዙሪያ ላይ በተደረገው ውጊያ ጠላት ቀበሌውን መልሶ ለመቆጣጠር የገጠሮችንም ወረዳዎችን ለመቆጣጠር ወደ ከተማ ተነስቶ ወደ ገጠር በሚወጣበት ሰዓት ከተማ በመግባት ማክሰኝት፣ ጸዳ፣ ጎንደርና አይምባ አካባቢ ጠላትን አይቀጡ ቅጣት በመቅጣት ባለበት ካምፑን ምሽግ ቆፍሮ እንዲጠብቅ ያደረገበት ሁኔታ ነው ያለ። በዚህም እነዚህ የጠራኋቸው አደረጃጀቶች በጋራ ልዩነት እንዳለ ሳይሆን ልዩነት የሌለ ሆኖ በጋራ እየታገሉ በጋራ ጠላትን እያጠቁ ያሉበት ሁኔታ ነው ያለውና ሰራዊታችን በዚህ ስነ ልቦና የተቃኘ ጠላት ላይ ያተኮረ በየቦታው ጠላትን አይቀጡ ቅጣት እየቀጣ ያለበት ነው ያለው። አንዲት ቀበሌ ወይም አንዲት ወረዳ ላይ አንዲት የሆነች የቀበሌ ወረዳ ላይ ገብተው የብልጽግና አመራሮች
ለፕሮፓጋንዳ የተወሰኑ የሴፍትኔት የሚረዱ ደካማ ሰዎችን በመሰብሰብ የፕሮፓጋንዳ ሰለባ ድህነታቸውን መቀለጃ እያደረጉ አካባቢው እንደተቆጣጠሩ ሰሞኑን የተለያየ ቪዲዮ የሚያሰራጭ አለ። እውነታው ግን መሬት ላይ ያለው ሰራዊታችን ጠላትን ባለበት እየመታ ባለበት አቁሞበት ያለው ሁኔታ ነው ያለና ጥሩ ስነ ልቦና ላይ ጥሩ ስርዓት ላይ ያለው ነው። ሰሞኑን ማክሰኝት ላይ የምርመራ የፖሊስ አዛዥ፣ የምርመራ ኃላፊ፣ ሌሎችም የሚኒሻ ኃላፊዎችን በአካልም በመማረክ በለሳም አካባቢ በጠቅላይ ግዛት እዙ ታርቆ በለሳ ክፍለ ጦር እንደዚሁ ከ5 ያላነሱ ሰላም አስከባሪ አሉ የሚባሉ መንግስት የሚተማመንባቸውን በመማረክ በእጃችን ይገኛሉ። የአጼዎቹ ክፍለ ጦርም በየምድር ክፍለ ጦርም ሌሎችም ክፍለ ጦሮቻችን ሌሎችም በጠቅላይ ግዛት እዙ ያሉት በዚህ ዘመቻ ውስጥ ነው ያሉት። ዛሬም እንግዲህ ጦርነት ላይ ያሉ ክፍለ ጦሮቻችን አሉ። ነጻይቱ በእነ አርበኛ ተሾመ አበባው የሚመራ ክፍለ ጦር ብናት አካባቢ ከፍተኛ ትንቅንቅ ከጠላት ጋር ላይ እያደረገ ያለበት ሁኔታ ነው ያለው። በዚህ ልክ ነው። ሰሞኑን ዋሊያ ክፍለ ጦርም እንደዚሁ ወደ ገጠር ወጥቶ ማህበረሰቡን ሰብስቦ የተለያዩ ፕሮፓጋንዳዎችን ለመስራት ህዝቡን በሰበሰበበት አፍነው እርምጃ የወሰዱበት ሁኔታ አለ ያለና ሰራዊታችን በዚህ ልክ ጠላትን እየቀጣ ያለበት ሁኔታ ነው ያለና ቁመናው ጥሩ ቁመና ላይ ሌሎች እንደሚያወሩት ሳይሆን ጥሩ ስነ ልቦና ላይ እና በጠላት ላይ ከፍተኛ ኪሳራ እያደረሰ ያለበት ሁኔታ ነው ያለው። እጅግ በጣም አመሰግናለሁ። በድጋሚ አርበኛ ሰለሞን፣ እንግዲህ የብልጽግናው ሰራዊት ሰሞኑን በአርበኞች ቤተሰቦች ላይ ጨምር ብዙ ጥቃት አድርሷል። ብዙ ኢሰብአዊና ሞራል ቢስ እንዲሁም ደግሞ የጦር ወንጀል ድርጊቶችን የፈጸመው እና ይህን ሁሉ ሲፈጽም የሚቀርቡ ሁለት ምክንያቶች አሉ። አንደኛው በኩል የተሸነፈ ስለሆነ ተስፋ ቆርጦ ነው የሚሉ አሉ። በሌላ በኩል ደግሞ ፋኖ መጠበቅ ስላልቻለ ነው ወገኖችን እንደዚህ የሚያስጠቃው የሚሉ አሉ እና የትኛው ነው የሚገዛ ሀሳብ አንተ ነው አርበኛ ሰለሞን? እንግዲህ እንደምታወቀው የፋኖ ውጊያ የጉሪላና የሽምቅ ውጊያ ነው። የፋኖን የሽምቅ ውጊያና የጉሪላ ውጊያ መቋቋም ያቃተው የብልጽግና ሰራዊት ከፋኖ ጋር መግጠም ሲያቅተውና ፋኖን መምታት ሲያቅተው ሲናደድ ሲበሳጭ አንዳንድ መንደሮችን ከዚህ በፊትም የእነ አርበኛ ዘመነ ምረትን አካባቢ 15 ብር ደንቢያ ላይ አቃጥሏል። የደካሞችን የምስኪኖችን ቤት ሁሉ ወፍጮ ሳይቀር ህዝብ የሚገለገለበትን ባለሀብቶችን ከምንም ከፋኖ አደረጃጀት የሌሉ ወፍጮ የለ እነዚህን ሁሉ አቃጥሏል። ይህን የሚያደርገው ሽንፈቱ ስለሚያበሳጨው ጭምርት እንጂ የፋኖ ሰራዊት ወይም ፋኖ ስለሆኑ ሳይሆን የደካሞችን ቤት ክሊኒክ ህዝብ የሚገለገልበትን ክሊኒክ ነው እንግዲህ ዱጌ አካባቢ ወይም ወደ ደንቢ አካባቢ ያቃጠለውና እንደ ወሬው ሳይሆን ሽንፈቱን እንግዲህ መንግስት ነው ጸረ ሰላም የሆነ ኃይል የሚያደርገው የመንግስትነት ቁመና ስለሌለው የዱርዬ ስብስብ ስለሆነ የደካሞችን ቤት ማቃጠል፣ መዝረፍ፣ መስረቅ የእናቶችን የድሮ ጌጣቸውን ሁሉ እየዘረፈ መስኮት የለ ቦታ የለ እየጎረጎረ ንብረት እየሰረቀ እየዘረፈ ያለ ሰራዊት ነው ያለውና ይሄ ደግሞ የሚያደርገው ያው ዝርፊያና ስርቆትን እንደ መደበኛ ስራ ቆጥሮ የደሃ ገበሬዎችን ንብረት ሁሉ እያቃጠለም እየዘረፈም ያለበት ሁኔታ ነው ያለ እንጂ እውነታው ፋኖ እነሱን መጠበቅ ስላቃተው ሳይሆን ፋኖ በሌለበት አካባቢ ፋኖ ባለበት ሳይሆን ፋኖ በሌለበት አካባቢ እየገባ ይዘርፋል። ለምሳሌ አንድ ምሳሌ መጥቀስ እፈልጋለሁ። ገጠር አካባቢ እገታ የለም፣ ገጠር አካባቢ ዝርፊያ የለም፣ ስርቆት የለም። ከብቱ ውጭ ነው የሚያድረው፣ ምርትም ተመርቶ ውጭ ነው የሚያድረው ያለ ጠባቂ። ፋኖ ባለበት አካባቢ እገታ የሚደረገው ዝርፊያ የሚደረገው ከተማ ላይ ነው። መንግስት ተብዬው በገባበት አካባቢ ሌባ ተከትሎ ይገባል ለሚሉ ገበሬዎችን አወያያቸው። እናንተ ካላችሁ ሰላም ነን፣ መንግስት ሲመጣ ግን ሌባው አብሮ ይመጣል፣ እባካችሁ አንድ አድርጉልን እያሉ ነው ገበሬዎችን የሚጮሁና እንግዲህ የመንግስት ቁመና ይሄን ነው የሚመስለው። ወንድም ይርጋ እጅግ በጣም አመሰግናለሁ አርበኛ ሰለሞን። እንዲያው ካለህ ጊዜ አንጻር አንድ ጥያቄ ብቻ ልጨምርና ሌላ ጊዜ ቀጠሮ መልሳለሁ። ወንድም አለም እንግዲህ ከተደጋጋሚ የህዝብ ጥያቄዎች መካከል ነው አንዱ ጥያቄ ማቀርብልህ። የፋኖን ትግል እየጎተቱት ያሉት በርካታ ኃይሎች አሉ ብለው ይናገራሉ። የብአዴን ተከሽኖ መቅረብ፣ የብአዴን ገንዘብና ዝምድናን ተጠቅሞ መቅረብ፣ አውራጃዊ ፍላጎት፣ የፋይናንስ እጥረት፣ የጎንዮሽ ትግል፣ የድርጅት መሪዎች አቅመቢስ መሆን እያሉ ብዙ ጥያቄዎች ይቀርባሉ። የውጭ አስተባባሪዎች ጣልቃ ገብነትም እያሉ ይቀርባሉ እና የትኛውም ቢሆን ሊጎትተው ይችላል ትግሉን። ነገር ግን ዋናው የታጋዩ ልቦና ነውና እንዲሁ አጠቃላይ ከዚህ ከችግሩ ጽፋት አንጻር የአማራ ፋኖ ትግሉን ወደፊት ለማስፈንጠርና የአማራን ህዝብ መከራ ለመቅረፍ ምን ያክል ዝግጁ ነው? በእናንተ በተለይ በመሪዎቹ በኩል አርበኛ ሰለሞን ነው።
አዎ ልክ ነው። ትግሉን የሚጎትቱ ብዙ ምክንያቶች አሉ። ምክንያቱም እንደዚህ አይነት የለውጥ ዘመን ላይ ብዙ አይነት ፍላጎቶች የሚስተናገዱባቸው ናቸው። አንዳንዶቹ የግል ፍላጎታቸውን በዚህ ትግል ውስጥ አወናብደው የግል ንብረት ማፍራት የሚፈልጓሉ። አንዳንዶቻቸው ደግሞ ክብርና ዝና የሚፈልጉ እኔ መሪ ካልሆንኩኝ ላሳር ብለው አንድነት እንዳይመጣ ገድለው ይዘው አጠራጥረው ቅድመ ሁኔታ እያስቀመጡ ትግሉን ወደኋላ የሚጎትቱ የፋኖ አመራር መምሪያዎች አሉ። ፋኖ ወደ ትግል የገባው የአማራ ሕዝብ የመኖር ህልውናው አደጋ ላይ ወድቆ አትኖርም በዚች ምድር ተብሎ ትላንትና ሀገር የሰራው አማራ ዛሬ ግን የዚች ሀገር ባለቤት አይደለህም ተብሎ ነው ጦርነት ታውጆበት የመኖር መብቱን ተነፍጎ ነው። ከሌሎች ልብለት ሳይሆን ከሌሎቹ ሳያንስ ከሌሎቹ ሳይበልጥ እኩል የመኖር መብት ተነፍጎ ነው ወደዚህ ጦርነት አማራጭ አተን ብዙ ሰልፎች ተደርገው ብዙ ጥያቄዎች ተደርገው በምርጫ ሁሉ ብዙ ነገር ተሞክሮ አልሆን ሲል የትጥቅ ትግል አዋጭ ነው ከምንሞት እየገደልን እንሙት በሚል የመጨረሻ አማራጭ አድርጎ ነው የአማራ ህዝብ ወደ ትግል የገባው። ይሄ ያልገባቸው አመራር ባዮች በሆነ አጋጣሚ አቅማቸው ተለክቶ ያልመጡ አመራር ባዮች አንዳንድ ትግሉን የግል ፍላጎታቸውን ለማሳካት ትግሉን ወደኋላ እየጎተቱ ያሉ አንዳንድ ግለሰቦች አሉ። ይህን ደግሞ እየሞተ ያለው ታጋይ የሚታገል ይገባል። ከኛ ጀምሮ እንዲህ አይነት ችግር ካለብን ለአንድነቱ አጥር የሚያጠር ቅድመ ሁኔታ እናስቀምጥ ወይም ቀይ መስመር ነው ብሎ የሚያሰምር ካለ ይህን ከታች እየሞተ ያለው ሰራዊት ጥያቄ ማቅረብ አለበት። የእኛ ሰራዊት እኛን እየጠየቀ እኛ ደግሞ መልስ እየሰጠን ለአንድነቱ እየሰራን መሆኑን ሰራዊታችን በደንብ አድርጎ የምንመራው እዝ ከላይ እስከታች በደንብ እያስረዳን መልስም እየሰጠን ስለ አንድነትም እየሰበክ ሚዲያ ላይ በየጊዜው እንደምንናገረው የናገረው ብቻ ሳይሆን የምንሰራውን ነው የምናናገረው። በዚህ ልክ ነው የምንሰራው። ምክንያቱም መዳኛችን አንድነት ነው። ሌሎች ግን በዚህ ልክ አይደሉም፣ ዝግጁ አይደሉም። አንዳንዶቹ ጦርነት ሲያውጁ ይታያል። አቅም ያለው ጠላታችን የወጣንለት ታሪካዊ ጠላታችን ብልጽግና ነው። ጸረ አማራ የሆነው ብልጽግና ነው፣ ጸረ ኢትዮጵያ የሆነው። ከዚህ ላይ የጋራ ክንዳችን ማሳረፍ ሲገባን ከራሱ ወንድም ላይ ግን ጦርነት የሚያውጅ አንዳንድ የራሱን ፍላጎት ለማሳካት ቅድም ያልኳቸውን የዘርዘርኳቸውን ሁኔታዎች ፍላጎት ስላለ በዛ ልክ ያሉ ሰዎች አሉ። እነዚህ ነው ሊባሉ ይገባሉ። ህዝብ ለምን ሌላቸው ይገባልና እየተንገላታ ያለ ህዝቡ ነው። በዚህ ልክ ችግሮች የሉም አንልም አሉ። እነዚህ ችግሮች ግን ዘላቂ አይደሉም። ነገ ሰራዊቱ በራሱ ጥያቄ አቀርቦ እነዚህ ነገሮች ያስተካክላል ብለን እናስባለን። በዚህ ልክ እንግዲህ ትግሉ ተሎ መቋጨት አለበት። ይሄ መውጫ መግቢያ ያጣ ህዝብ ተሎ መከራውን አብቅቶ ነገ በሰላም ወጥቶ እንዲገባ ከሌሎች ሀገር ወዳድ ኢትዮጵያዊ ጋር በጋራ የሚኖርባትን ሀገር ለመስራት ትግሉ መቋጨት አለበት። እውነታ ለመናገር የኛ አንድ አለመሆን እንጂ መንግስት አቅም ኑሮት አይደለም ዛሬ መንግስት ነው ብሎ እየተንተፋተፈ ያለው። የኛ አንድ አለመሆን ግን የህዝቡን መከራና ስቃይ እያንገላታው እየተሰቃየ እየታገተ በመንግስት ባሰማራቸው ሌቦች ሁሉ እየታገተ ገንዘብ እየከፈለ በእኛም ውስጥ የግል ፍላጎቱን ለማሳካት በአደረጃጀት ውስጥ ገብቶ ሌባ አስመስሎ የሚሰርቅ የሚዘርፍ የለም አንልም አለ። እሱን እርምጃ እየወሰነ ነው። ቅድም አርበኛ ኪሩቤል እንዳለው ከዚህም አርበኛ ደረጀም ይሄን ነገር በደንብ ገልጾታል። አሁንም የእርምጃ እንወስዳለን። ግን አንድ አለመሆናችን ከአንዱ ሰርቆ ወደ አንዱ የመጠጋት ከአንዱ ሰርቆ ወደ አንዱ የመኮበለል ሁኔታ ስላለ ለዚህ ህዝብ የሚያስብ ቅድሚያ ሁኔታ ሳያስቀምጥ ለአንድነቱ ቅድሚያ መስጠት አለበት እና በዚህ ልክ ራሱን ማዘጋጀት አለበት ብዬ አስባለሁ። ይሄ ነው ያለው። እጅግ በጣም አመሰግናለሁ አርበኛ ሰለሞን አጣና። እንግዲህ ጊዜ እንደሌለ ስለማውቅ እዚህ ላይ ሰናበታለሁ። በእኔ በኩል ጥያቄዎችን ላሳድርና እዚህ ላይ ሰናበትህ። በአንተ በኩል ቀረ የምትለው ነጥብ ካለ እሱ ልቀበልህ ወንድም አለም። አመሰግናለሁ። እንግዲህ ሌላ ጊዜ እንገናኝ። ለጊዜው ትንሽ ሌላ ስራም ስላለኝ በዚሁ እንሰናበት። ሌላ ጊዜ ግን በተረጋጋ መንገድ ሌላ ጊዜ እንገናኘት እንችላለን። እሺ ወንድም አለም፣ እግዚአብሔር ስልኝ ወንድም አለም። ክፉ አይንካህ፣ በድል እንገናኝ። አመሰግናለሁ። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ ኪሩቤል ጎቤ እንደምን ሰነበትክ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን በጣም ደህና ነው ወንድም አለም። እንግዲህ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ ስለተገናኘ በጣም ደስ ብሎናል። እንግዲህ እቺን ሁለት ቀን የተካሄዱ ተጋድሎዎችንና አጠቃላይ ወቅታዊ የትግል ግምገማቸውን እስኪ በዝርዝር አብራራለን። አመሰግናለሁ። እንግዲህ ያው ሰሞኑን በክፍለ ጦር የህዝብ ግንኙነቶች አማካኝነትም እኔም እየወጣን ያው የነበረን ሰሞናዊ የትግል ውጊያ ግንባሮችን ስንዘግብ መሰንበታችን ይታወሳል። እንግዲህ በዋናነት ሰሞኑን አገዛዙ በተለይ ጎንደር ላይ የጎዳና ላይ ትርኢት የሚል አዲስ ፕሮፓጋንዳ ይዞ መምጣቱ ይታወቃልና እሱን በተመለከተ እንዴት ማስቀረት አለብን፣ ትርኢቱን እንዴት ማስቀረት አለብን በሚል ከፍተኛ የተጠና ውጊያ ስናደርግ ሰንብተናል። ቀደም ባሉ ጊዜያት እንግዲህ እንደማስታውሰው በወረዳ ከተሞች ላይ እየተንቀሳቀሰ
ስርዓቱ አንዳንድ የስብሰባ ሄዶችን ለማድረግ ሙከራ አድርግ ነበርና በዛም ተነስቶ ያው ምን ያህል ቀጠና እያሰፋ ያዘ እንዳለና ትግሉ ምን ያህል እየተኮላሸ እንዳለ ለማሳየት ብዙ ፕሮፓጋንዳዎችን ለመስራት ጥረት ሲያደርግ ሰንብቷል። እኛ ደግሞ ይሄንኑ አጸፋ የሚያኮላሽ ምንም እንኳን በወረዳ ላይ ስብሰባ ለማድረግ ቢሞክርም አይደለም ወረዳ የዞን ከተማም በፈለገው ልክ በነጻነት ስብሰባና መሰል ነገሮችን ማድረግ እንደማይችል ለማሳየት ጎንደር ላይ ሊያደርግ አስቦ የነበረውን ሰልፍ በተደራጀ ሁኔታ ለሁለት ተከታታይ ቀናት ውጊያዎችን አድርገን ሰልፉ እንዲስተጓጎል ያደረግንበት ሂደት ነበረ። ለዚህም ከማክሰኝት ከተማ ጀምሮ እስከ ጎንደር ባለው ሰፊ ቀጠና ጎንደር ከተማን ጨምሮ ማለት ነው የደፈጣ ጥቃት በመፈጸም ሰልፉን ለማድረግ ሽርጉድ ሲሉ የነበሩ ባንዳዎች ላይ እርምጃ በመውሰድ ከፍተኛ ቁጥር ያለው ሰራዊት የተደመሰሰበትን ውጊያ ስናደርግ መሰንበታችን ይታወሳል። በዚህም በጎንደርና በጎንደር ዙሪያ ባሉ ከተሞች ያው ሰላማዊ ሰልፍ ሳያደርግ ያለበት ሁኔታ የተኮላሸበት ሁኔታ ነው ያለው። እዛው ጋር ተያይዞም ወደ በለሳም አካባቢ እስከ ትናንት ድረስ መሰል የህዝብ መድረኮችን በአስገዳጅ ሁኔታ ለማድረግ ጥረት አድርጎ ነበረ። ለአብነት የትናንቱን እንኳን ብናነሳ ትናንት ሙከራ አድርጎ ነበረ በለሳ አካባቢ። እንግዲህ ህዝብ ሰብስቦ ለመወያየት ሙከራ እንዳደረገ ከመቅስፈት ፋኖዎች ወደዛ ከተማ ገስግሰው በመግባት አደናብረው ወደ መጣበት እንዲመለስ እና የተረፈው ምዘው የመጣው እንዲመታ ያደረጉበት ሁኔታ ነበረ። በተመሳሳይ መልኩ ወደ ደንቢያው ቀጠና ቆላድባና ጨዋሂትም ተመሳሳይ ስብሰባዎችና ማደናበሮችን ለማድረግ ሙከራ አድርጎ ነበረ። ይሄንም በተመሳሳይ መልኩ በማታ ደፈጣም በቀንም በመምታት ስብሰባዎች እንዳይደረጉ ያደረግበት ሁኔታ ነበረ። በጥቅሉ ግን ያው ምን ያህል ጥንካሬውን ለማሳየት እሱ በወረዳ ያደረጋቸውን ስብሰባዎች እንግዲህ መንግስት ነው አማራም ከፋም መንግስት ነኝ ብሎ የሚንቀሳቀስ አካል ነው። መንግስት ነኝ እያለ እየመራ ግን አንድ ወረዳ ላይ ያደረገው ስብሰባ እንደ ትልቅ ፕሮፓጋንዳ ለመንዛት የሄደበት እርቀት ምን ያህል ውድቀቱን ጭምር የሚያሳይ ነበረ። እኛ ደግሞ በተቃራኒው ባጸፈው አይደለም ወረዳ ላይ የዞን ከተሞች ላይ ጭምር ሳይቀር ስብሰባ ማድረግ እንደማይችል ያሳየንበትን ውጊያ ስናደርግ ነው የሰነበት ነው። በጥቅሉ በቀጠናው አሁንም በትግሉ የበላይነት ይዘን እየተዋጋን ነው የምንገኘው። ይርጋ እጅግ በጣም አመሰግናለሁ አርበኛ ኪሩቤል ጎቤ እየሰጠኝ ስላለው ማብራሪያ። ቀደም ሲል እንግዲህ የጎንደር ላይ የታቀደውን የብልጽግናውን እቅድ ማክሸፋቸውን ተከትሎ አቶ ተመስገን ጥሩነህ ከጎንደር ሲበሩ ሄደው ባህር ዳር ላይ ፈጽሞ የተከለከለ ሜዳ ላይ እንግዲህ በስፖርት ቋንቋ የተከለከሉ ሜዳዎች ላይ ሄዶ እግር ኳስ ተጫውቶ ክልሉ ሰላም ነው ለማለት ያደረጉትን ሙከራ አይተናል። የፕሮፓጋንዳ ክሽፈታቸውን አይተናል። ይህ ሁሉ የሆነው በክንዳችሁ በብርታታችሁና እጅግ አድርገን እናመሰግናለን። እስኪ ስለ ጎንደር ጠቅላይ ግዛት እዝ አሁናዊ ቁመና እንጓይ። አርበኛ ኪሩቤል ጎቤ ክፍለ ጦራችሁ እዙ አሁን በምን ሁኔታ ላይ ይገኛል? እንግዲህ ጠቅላይ ግዛት እዙ አሁን ላይ ጥሩ በወታደራዊ ቁመና ላይ ነው የሚገኘው። ወታደራዊ ተጋድሎን በተመለከተ ቀደም ብዬ እንደጠቀስኩልህ ስንፈልግ የፈለግነውን ነገር በፈለግነው ሰዓት ማድረግ የምንችልበት ቁመና ላይ እንዳለን ቀደም ብዬ ሳብራራልህ ነበረ። የጎንደሩን የወታደራዊ ቁመናችን በምሳሌነት ለማንሳት ያህል ለምሳሌ የጎንደሩን ውጊያ ብንመለከት ጎንደርና ማክሰኝት ዙሪያ የተደረገው ማለት ነው የደረሰን ብታት ልዩነት ነው መረጃው የደረሰን። ወዲያው መረጃው እንደደረሰን ግን ከመዝፈት ያው ስንዘግብ እንደሰነበት ነው ያደረገውን ነገር አድርገናል። ይሄ የሚያሳየው ወታደራዊ ቁመናችን ምን ያህል የጠላት ሰራዊት ላይ ሁልጊዜ ማነጻጽሮ የሚጠብቅ እንደሆነና በጥሩ ወታደራዊ ቁመና እንዳለን ያሳየ ክስተት ነበረ። ከሌላው ከብዙ ከአደረጃጀት ከሎጂስቲክ ከመሰል ነገሮች አንጻር እንዲሁም ከፖለቲካ ጉዳዮች አንጻር በጥቅሉ ስናየው በአስተዳደር በህዝብ ግንኙነት በሎጂስቲክ አቅርቦት እንግዲህ እንደምናስታውሰው መጀመሪያ ስንወጣኛ ትጥቃችን ከጠላት ስንቃችን ደግሞ ከህዝብ እናገኛለን ብለን የወጣ ነው። በዚህ ባልነው መሰረት በጣም በጥሩ ቁመና በመማረክም በማስከዳትም በሌላ መልኩ የጠላትን ሰራዊት እንደመስ የከረምንበት ሁኔታ የምናስታውሰው ነው። የዛ ሁሉ ሰራዊት ሎጂስቲክ በሙሉ እጃችን ላይ ነው የሚገኘውና በብዙ ነገር በብዙ በወታደራዊም በፖለቲካዊም ቁመናችን አጠቃላይ በአስተዳደራዊ የፖለቲካ ስራዎችን ጨምሮ ህዝብ ማስተዳደርን ግንኙነት የሀገር ውስጥም ሆነ የሀገር ውጭ በጥቅሉ ከአደራደር ብዙ አደረጃጀቱን እየሰራን በጥሩ መዋቅር ላይ ነው የምንገኘው። በድጋሚ እጅግ አድርጌ አመሰግናለሁ አርበኛ ኪሩቤል ጎቤ። ወደ ቀጣዩ ጥያቄ ሳመራ
እንግዲህ ጠላት በፋኖ ብርቱ ክንድ ብዙ ቦታዎች ላይ ሽንፈት እየደረሰበት የፖለቲካ ክሽፈትም እየደረሰበት ይገኛል። ይህንን ሽንፈቱን እንግዲህ ለማቀልበስ የሚጠቀማቸው የፋኖን ስም ማጠልሸት ነው። አንደኛው ፋኖን የሚያጠለሽበትን መንገድ ዘራፊና ሌባን ማሰማራት ሲሆን፣ ሁለተኛ ደግሞ የውሸት ፕሮፓጋንዳዎችን በመንዛት ነው እና ሰሞኑን እንግዲህ አንተ እዙን ወክለህ የሰጠኸው መግለጫም ነበረ። እንዲሁ አጠቃላይ በዚህ የብልጽግና እኩይ ዓላማና እኩይ ተልእኮ ስራዎች ላይ ያለህን እስኪ አረዳድና የወሰዳችሁትን እርምጃ ንገረን። እንግዲህ ስርዓቱ እንዳንድ የጦርነት ስትራቴጂ አድርጎ እየተጠቀመ ያለው በከፍተኛ ሁኔታ በጀት በመበጀት ፋኖ ዘራፊ እንደሆነ በማስመሰል ከህዝቡ መነጠል ነው እና ይህን በተመለከተም ቀደም ባለው መግለጫ እንዳብራራ ነው ከፍተኛ በጀት በጅቶ የፋኖ ስም ሰጥቶ ጭምር በተለያየ ቦታ በመላክ በፋኖ ስም እንዲዘርፉ እንዲሰርቁ ማህበረሰቡን እንዲያሰቃዩ በጥቅሉ ከአማራ ህዝብ እሴት ወጣ ያሉ ስራዎች እንዲሰሩ ያሰማራቸው በጣም ብዙ ሌቦች አሉና እነዚህ ሌቦች ከዚህ በፊት በተለያየ መልኩ እንደዚህ አይነት መሰል ድርጊት እየፈጸሙ በፋኖ ሰራዊት እርምጃ እየተወሰደባቸው ቆይተው ነበር። አሁን ደግሞ ማህተም ጭምር አስቀርጸው ህጋዊ በሆነ መልኩ በከተማ የኛ በተለይ የጠቅላይ ግዛት እዙ አደረጃጀት እርዳታ የጠየቀ አስመስለው እርዳታ በመጠየቅ በከተማው በከፍተኛ ሁኔታ ባለሀብቱን እያሰቀቁ እንዳሉ መረጃዎች ደርሰውን የሰጠነውን ማስተባበያ እናስታውሳለን እና አሁን በእግረኛ ሰራዊት በውጊያ ማሸነፍ እንደማይችል ሲያረጋግጥ እንደ አንድ ስትራቴጂ አድርጎ የያዘው በፕሮፓጋንዳና በእንደዚህ ከማህበረሰቡ ይለይሉኛል ያላቸውን ስራዎች በመስራት ነው በከፍተኛ ሁኔታ ለመዋጋት ያቀደውና ባለፈው ሳምንትም ያው እኛም በሰጠነው ማስተባበያ መልኩ እንዳስተባበል ነው በከፍተኛ ሁኔታ እየተንቀሳቀስ ነው የሚገኘውና አሁንም በድጋሜ አስምረ መናገር የምንፈልገው ማህበረሰቡ እነዚህ ሌቦች ለይቶ በማውጣት በተለይ ለኛ ተቋም በተለያየ መልኩ ማስረጃ ሊሆኑ የሚችሉ ነገሮችን የባንክ ቁጥር ሊሆን ይችላል ወይም ደግሞ ስልክ ቁጥር ሊሆን ይችላል ወይም ደግሞ በአካል በስምም ጭምር የሚያውቃቸው ካሉ ወደኛ ተቋም በተለያየ መልኩ እንዲደርስ ቢያደርግልን እኛ እንደ ከዚህ ቀደሙ ከነዚህ ሌቦች ተመሳሳይ እርምጃ በመውሰድ ማስተካከል የምንችል መሆኑን ማሳወቅ ጭምር እንፈልጋለን። ዞሮ ዞሮ ስርዓቱ ግን አሁን ባልኩ አገባብ ጭምር ለመዋጋት ከፍተኛ በጀት በጅቶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ምንም የተለየ ነገር አይፈጠርም። ከዚህ በፊትም ደግሞ ደጋግሞ ሞክሮት የከሸፈ አካሄድ ነው። ይሄንም አሁንም በተደራጀ መልኩ ማህበረሰቡን ይዘን የምናከሽፈው ነው የሚሆነው። በዚሁ አጋጣሚ ግልጽ ማድረግ የምንፈልገው አንዳንዶቹ የፋኖ መዋቅር ነው የሚባለው የፋኖ መዋቅር ውስጥ ጭምር ገብተው ሰራዊት ላይ ሰርገው በመግባት ማለት ነው በአደረጃጀት ጭምር ታቅፈው ውስጥ ለውስጥ እንደዚህ አይነት መሰል ስራዎችን የሚሰሩ ሌቦች እንዳሉ የኛም የውስጥ መረጃዎች ያሳያሉ። ከዚህ በፊት እንደዚህ አይነት ድርጊት ሲያደርጉ ያገኘናቸውን ኃይሎች አስተማሪ የሆነ ቅጣት ቀጥተን ለማስተካከል ብዙ ጥረት እያደረግን ነው እንገኘው። አሁንም እሱን አጠናክረን ነው የምንቀጥለው። እንደ ሽፋን ተጠቅመው በጣም ብዙ ዋጋ የሚከፍሉ ንጹህ ታጋዮች ባሉበት የትግል ሜዳ ላይ የነሱን ጥንካሬ እንደ ሽፋን ተጠቅመው ውስጥ ለውስጥ እየሄዱ በአንድ በኩል የስርዓቱን አጀንዳ ተቀብለው በሌላ በኩል ደግሞ የራሳቸውን ኪስም ለመሙላት ጭምር እንደዚህ አይነት ነገር የሚፈጽሙ የአባላትም በሁለቱም የፋኖ አደረጃጀት ውስጥ አሉና እነሱም ላይ ጭምር የማያዳግም እርምጃ ወስደን እኛ የሌባን እንቅስቃሴ ለማስተካከል በከፍተኛ ሁኔታ እንደተዘጋጀን ነው በዚሁ አጋጣሚ መግለጽ የምፈልገው። እጅግ በጣም አመሰግናለሁ አርበኛ ኪሪዮር ጎቤ። በተለይ በዚህ ጉዳይ ላይ በርካታ ህዝብ ምሬቱን የሚገልጽበት መሰረታዊ ክፍተት ሆኖ የታየው ይሄ ክፍተት ነበር። እንግዲህ አንተም በግልጽ ተናግረሃል። እንደዚህ አይነት እርምጃዎችን የማያዳግም እርምጃ በመውሰድ ህዝቡን ከተጨማሪ መከራ መገላገል ከእናንተ የሚጠበቅ ነው። አቋማችሁን ስለገለጽክ በጣም አመሰግናለሁ። ኪሪዮር ወደ ወሳኙና ወደ መጨረሻ ጥያቄ ለምጣ። ወንድም አለም እንግዲህ ምን ቢቀጥሩ ደረሰ ቀኑ ነውና አሁን የክረምት ወቅት ደርሷል። ሰኔ 2 ነው ዛሬ የተገናኘ ነው። እንግዲህ የክረምት ደግሞ በፋኖ ትግል ያጨዳ ወቅት ደግሞ የመኸር ወቅት ነው የሚባለውና ባለፈው ዓመት የታየውን ውጤትን ጨምሮ ብዙዎች ስለ ፋኖ ትግል የሚያስቡት ይሄን ወቅት ነውና በዚህ ላይ የክረምት ዘመቻ ዝግጅታችሁና አጠቃላይ ያላችሁ አቋም ምን ይመስላል? መልካም እንግዲህ አጠቃላይ ዝግጅቱ ምን ይመስላል የሚለው ነገር ዝርዝር ማብራሪያ በዚህ መድረክ ላይ ላልናገር ይችላለሁ። ዝሮ ግን አንተም ወደ መግቢያ አካባቢ እንዳብራራኸው ከአሁን በፊት ካሳለፍናቸው ወራቶች በተሻለ ሁኔታ ይህ ወቅት ብዙ ከለላ የሚገኝበት በተለይ ለሽምቅ ተዋጊ ለእንደኛ አይነት ተዋጊ ብዙ እጥፍ ድርብ ዕድሎችን ይዞ የሚመጣ ወቅት ነው እና እንደምናስታውሰው ባለፈው ዓመት ክረምት ከዚህን ወቅት ጀምሮ ማለት ነው በብዙ
አውደ ውጊያዎች በብዙ ግንባሮች ከፍተኛ ምርኮ፣ ከፍተኛ የሰራዊት ቁሳዊም ሰብአዊ ምርኮ በጥቅሉ ገቢ ሲደረግበት የከረመ በጣም እጅግ ከፍተኛ የሆነ ጀብድ ስንፈጽምበት የከረምነው ወቅት ነበር። ይሄ የክረምት ወቅት ማለት ነው። ይህ ወቅት ነው እንግዲህ ወደፊታችን እየጠበቀን አሁን እየመጣ ያለውና እኛም ከባለፈው ዓመት በተሻለ መልኩ እንግዲህ መዋቅራችን፣ አደረጃጀታችን መሰል ነገሮች ከአደራደር እየተሻሻሉ ነው የሚመጡት፣ ተሻሽለዋል። አሁን ባለፈው ዓመት ያስተናገድነው የክረምት ወቅት አለ። ይሄ ክረምት ቀጣይ የሚመጣው ክረምት ደግሞ ሙሉውን የበጋ ወቅት ስንደራጅ ከርመን እንግዲህ ስንደራጅ ከርመን በብዙ ነገር ጥሩ አደረጃጀት ላይ ያለን አሁን ያንን ሙሉ አደረጃጀታችን ወደ ተግባር የምንቀይርበት ምቹ የሆነ ወቅት ነው የመጣውና ቀጣይ የክረምት ወቅት ብዙዎቹ የውጊያ ውሎ አጠቃላይ የትግል ሂደው ያንን ሁሉ ስሜት ሊያጠፋ የሚችል ከፍተኛ የሆነ ውጊያ ልናደርግ የምንችልበት ወቅት ነው። ቀጣይ ያለው ወቅት ተጀምሯል። ባለፈው በዘገባችን አልፈን እንዳስታወስ ነው ተጀምሯል በብዙ ቦታዎች ላይ ለምሳሌ የጎንደር መተማውን መስመር ከፍተኛ ውጊያ ሲደረግበት የከረመው መስመር ነው። የባለፈው ከጎንደር ባህር ዳር መስመርን በተመሳሳይ መልኩ ከፍተኛ ውጊያ ሲደረግ በደፈጣ በተለይ በዛ መስመር ላይ ብዙ ግባት የሚሆኑ ነገሮች ሲደረግበት የከረመ መስመር ነውና በእነዚህ መስመሮች ቀደም ብለን እንደገለጽ ነው ማክሰኝት ላይም ጠዳ ላይም በዚህ በአይምባ በኩል የመተማው መስመርም ተመሳሳይ ውጊያዎች ሲደረጉ ሰንብተዋል። እንግዲህ ይሄ ምን ያህል እንደተዘጋጀን የሚያሳይና እኛም ለቀጣይ በከፍተኛ ሁኔታ ተዘጋጅተን ብዙ ጠላት ላይ ኪሳራ ልናደርስበት የምንችለው በተቃራኒው ብዙ ሎጂስቲክ ልናገኝበት የምንችለው ከፍተኛ የሆነ ኦፕሬሽን ሊሰራበት ይችላል ተብሎ የታሰበ ቀጠና ነውና ለዛም እኛ እንግዲህ ሙሉ አቅማችን ሙሉ የበጋ ዝግጅታችን የምናሳይበት ጥሩ የሆነ ዝግጅት ያደረግንበት ወቅት ላይ ነው የምንገኘው። በጥሩ አጀማመር ጀምረነዋል። በጥሩ ፍጻሜ የምንጨርሰው ነው የሚሆነው ክረምቱ። እጅግ አድርጌ አመሰግናለሁ። በድጋሚ አርበኛ ኪሩቤል ጎቤ ስለሰጠህን ማብራሪያ። በመጨረሻ አንድ ጥያቄ ላክልና የአንተን ሀሳብ ተቀብለን ቀጠሮ ዘንድ ላይ ያለን ወንድም አለም እንግዲህ ይሄ ወቅት እንዳልከው ብዙ ውጤት የሚገኝበት ወቅት ነው። የአማራ ሕዝብን ተስፋ የጣለበት ወቅት ነውና ለዚህ ደግሞ እንግዲህ የፋኖን ትግል በአንድነት መታገል የአንድነቱን ይፈልገዋልና በዚህ ጉዳይ ላይ የምትሰጡን ተስፋ ምንድን ነው ወንድም አለም? አንድነቱን በተመለከተ እንግዲህ ከዚህ በፊት በነበሩ እንትኖችን በተደጋጋሚ አንስተነዋል። የኛ አደረጃጀት በተለይ እንደ ተቋም የአንድነትን ጉዳይ በከፍተኛ ሁኔታ ምናልባትም ከስርዓቱ ጋር ከምናደርገው ትግል በላይ ብዙ ጉልበት ኢንቨስት እያደረግንበት ያለ ነው የአንድነቱ ጉዳይ ላይ ነው። እንግዲህ በተወሰነ ኃይል ፍላጎት ብቻ አንድነት በእርግጥ እንደማይመጣ ይታወቃል። ዞሮ ምንድነው በተደጋጋሚ እንደገለጽ ነው እኛ እያደረግን ያለ ነው በሁለት መልኩ አንድነቱ እንዲመጣ በከፍተኛ ሁኔታ እየጣርን ያለ ነው። በአንድ በኩል ከአማራ ፋኖ በጎንደር አንድነት ጋር ካሉ ከፍተኛ አመራሮች ጋር አንድነቱ እንዲመጣ በእንደዚህ አይነት መድረክ ሁሉ አሁንም ጭምር እያቀረብን ነው። በእንደዚህ አይነት መድረክ ሁሉ አንዱን ሆነ እያልን በተደጋጋሚ ጥሪዎችን እያቀረብን እነሱን እየለመን ያለንበት ሁኔታ ነው ያለው። በሌላ በኩል ደግሞ ከሰራዊቱ ጋር እና ከዝቅተኛው አመራር ጋር ስለ አንድነት በከፍተኛ ሁኔታ እየመከርን መድረክ ሁሉ እየመከርን ያለንበት ሁኔታ ነው ያለው። ይህ በተደጋጋሚ በመድረክም መሬት ላይም የምናደርገው የአንድነት ጥሪ አሁን ጥሩ ፍሬ እያፈራ ነው ያለ። ምንም እንኳን በተወሰኑ ግለሰቦች የአንድነቱን አጀንዳ የማይፈልጉ ግለሰቦች ያሉ ቢሆንም አብዛኛው የሚባለው ዝቅተኛው አመራርና ሰራዊቱ ሙሉ በሙሉ በሚባል ሁኔታ የአንድነት ፍላጎታችን እያየ አሁን ተካከት ያሳየበት ሁኔታ ነው ያለው። እንግዲህ ከዚህ በፊት እንደምናስታውሰው ዘግበናል በተለያየ መድረክ አንድ ሊያደርጉ የሚችሉ ነገሮች የወንድማማችነት ሴትን የሚያጠናክሩ ነገሮችን ግንባር ሁሉ ፈጥረን የአማራ ፋኖ በጎንደር አደረጃጀት ውስጥ የሚገኙ የፋኖ ሰራዊቶች በጠላት ሲከበቡ ጭምር ከፍተኛ ዋጋ እየከፈልን እነሱን ለማውጣት ብዙ ጥረት እያደረግን ያለንበት ሁኔታ ነው ያለውና እነዚህና መሰል ነገሮች ፍሬ እያፈሩ አሁን ባለው ሁኔታ ጥሩ የአንድነት ጅማሮ ላይ ያለ ነው ነገር ይዘን እንመጣለን ብለን ተስፋ እናደርጋለን ወደፊት። እጅግ በጣም አመሰግናለሁ አርበኛ ኪሩቤል። እውነትህን ነው። እንግዲህ ታችኛው ያለው ሰራዊትና ህዝቡ የሚጠብቀው ይሄንን ነው። ተሳክቶ ማየት እንድንችል እንግዲህ እንመኛለን። አመሰግናለሁ። በመጨረሻ ቀረ የምትለው ሀሳብ ካለ እድሉ ልስጥህና እንሰናበት። እንግዲህ ቀረ ብዬ የማምነው ያው በተለይ ለአንድነታችን አንድነቱን በጋራ ለመስራት የሚሰሩ ኃይሎች ወይም ደግሞ የሚገቡ ኃይሎች አሉ ከተለያየ አቅጣጫ ፈልጋልና መሰል የሚመጡ ኃይሎች አሉ እና እነሱን ኃይሎች እየነጠልን ብናያቸው በሁለቱም በኩል ያሉ አደረጃጀቶች ይህን በጥንቃቄ እንዳዩት መልዕክት ማስተላለፍ ፈልጋለሁ። አንዳንዴ የአንድነቱን ጉዳይ አንድነቱን የማይፈልጉት ኃይሎች ቀድመው አጀንዳ አድርገው ይይዙትና በትክክለኛ መስመር አንድነቱን መመስረት የሚፈልጉ ኃይሎች አጀንዳው ይዘጋባቸዋል ወይም ይያዝባቸዋል በሌሎች ልጆች እና እነዛ ግለሰቦች ደግሞ
የአንድነቱን አጀንዳ ቀድሞ የሚይዙት ምናልባት አንድ ሊያደርጉ የሚችሉ ሰዎች አጀንዳውን እንዳይያዝ ከመፈለግ አንጻር እንጂ የምር አንድነቱን ለማምጣት ቢሆን ይሄን ጊዜም ባልፈጀ ነበርና ስለ አንድነት የሚያቀነቅኑና አንድነትን እንስራ ብለው የሚመጡ ኃይሎችን ጭምር በጥንቃቄ እንዲያዩ በሁለቱም በኩል ያሉ ወገኖች መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። እግዚአብሔር ስልን ወንድም አለም በጣም እኔም አመሰግናለሁ። በድል ያገናኘን። እኔም አመሰግናለሁ።